ሰላም እንዴት ናችሁ? ውድ የዩናይትድ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ማንቸስተር ዩናይትድ እንግዲህ በትላንትናው ዕለት ከበርንሌ ጋር በተርፍ ሞር ስታዲየም ተጫውቶ 2-2 በሆነ ውጤት አልቋል ጨዋታውና እንግዲህ በትላንትናው ዕለት ጎል ማስቆጠር እየቻለው ስሎቬኒያው የፊት መስመር አጥቂ ቤንያሚን ሼሽኮ ነው። እንግዲህ አጠቃላይ የነበረው ስታት 90 ደቂቃ ተጫውቷል። 8 የአየር ላይ ግንኙነቶችን ማሸነፍ ችሏል። 40 ኳስ ነክቷል። 88 ሹት አኩሬሲ ሲኖረው 2 ግቦችን ማስቆጠር ችሏል። በትላንትናው ዕለት እንግዲህ ቤንያሚን ሼሽኮ ትክክለኛ ዩናይትድ የሚፈልገው አይነት አጥቂ መሆን ችሎ ነበረ። ብዙ ሙከራዎችን ሲያደርግ ነበር። ከጎል ባሻገር በጣም ጥሩ የሆነ እንቅስቃሴ ማድረግ ችሎ ነበር። በነገራችን ላይ ሁሉም ሰው ተጫዋቹ እምቅ የሆነ ፖቴንሻል እንዳለው ያውቃልና ያው ከእድሜውም አንጻር 22 ዓመቱ ነው። ወደፊት ብዙ ነገር መስራት እንደሚችል በሚገባ ያሳየ ነው። ከዚህ በፊት ግን በሚገባ ተክለ ሰውነቱ ሲጠቀመው አልተመለከትንም ነበር። የትላንትናው እንቅስቃሴው ግን ይበል የሚያስብል ነው። በጣም ድንቅ የሚባል እንቅስቃሴ ካሳየባቸው ጨዋታዎች ውስጥ በግንባር ቀደምትነት የሚጠቀስ ነው። እንግዲህ ዳረን ፍሌቸር ስለ ቤንያሚን ሼሽኮ እንዲህ ሲል ተናግሯል። ከጨዋታው በፊት ከእሱ ጋር ተቀምጬ ከዚህ በፊት በነበሩ ጨዋታዎች ላይ ስላሳየው እንቅስቃሴና የግብ ዕድሎች እንዴት እንደሚመጡ የሚያሳዩ ቪዲዮዎችን አሳይቸው ነበር። ትላንት ምሽት ድንቅ ነበረ ሲል ተናግሯል። ቤንያሚን ሼሽኮ ራሱ ደግሞ በዙሪያዬ አስደናቂ ተጫዋቾች አሉ፣ ከኔ የሚጠበቀው ትክክለኛው እንቅስቃሴ ማድረግ ወይም በትክክለኛው ጊዜና ቦታ ላይ መገኘት ነው ሲል ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ደግሞ ማንቸስተር ዩናይትድ በሁለተኛው አጋማሽ የተሻለ ተጫውቷል፣ ተጫዋቾቹም ሁለተኛ ጎል ስለተቆጠረባቸው በጣም አዝነዋል ብሏል። ነገር ግን ከዛ የተሻለ መከላከል ይችሉ ነበር። አሁንም እንደገና በደረጃ ሰንጠረዡ ግርጌ በሚገኝ ቡድን ሌላ 2 ነጥብ አጥቷል ብሏል። ባለፉት ሳምንት ብዙ ነጥቦችን ጥሏል። ወደ 4ኛ ደረጃ ከፍ ለማለት የሚያስችላቸውን እድሎች በተደጋጋሚ እያባከኑ ነው ሲል ተናግሯል። አሁን እንግዲህ ይህንን ካነሳን ዩናይትድ ለምንድን ነው እንደዚህ በተደጋጋሚ ነጥቦችን የሚጥል የሚለውን ፖይንትን እናንሳ። እንግዲህ ዩናይትዶች ልብ ብላችሁ ከሆነ ጎል ማስቆጠር የሚቸገር ክለብ አይደለም። በትላንትናው ዕለትም ይህንን ነገር ነው ያስመለክተን። በሩበን አሞሪም ወቅትም እንደዚህ አይነት ተደጋጋሚ ነገሮችን መመልከት ችለናል። ጎሎቹን ያስቆጥራሉ፣ ነገር ግን ወዲያውኑ ጎል ይቆጠርባቸዋል። ትላንትና ቤንያሚን ሼሽኮ ጎል ሲያስቆጥር የኔ ሀሳብ የነበረው ሌላ ጎሎችን አዳርገው 4-1 ወይም 3-1 ጨዋታው ያልቃል የሚል እምነት ነበረኝ። በጣም በሚያስገርም ሁኔታ ግን ጎል ሲያስቆጠሩ በፍጥነት ጎል ተቆጥሮ አቻ በሆነ ሁኔታ አልቋል። እኔ ይሄ የመከላከል ወይም የአንድ ተጫዋች ችግር ብቻ ሳይሆን የሜንታሊቲም ችግር ነው ብዬ ነው ማምነው። ምክንያቱም ዩናይትድ እንዳጠቃላይ ቲሙ ጎል ካስቆጠረ በኋላ ወዲያውኑ ነው ጎል የሚቆጠርበት። ይሄ ነገር ደግሞ ለአንድ ጊዜ ወይም ለ2 ጊዜ ሳይሆን በተደጋጋሚ ጨዋታዎች ላይ መመልከት ችለናል ይህንን ነገርና ዩናይትዶች እዚህ ነገር ላይ በጣም መስራት አለባቸው። አዲሱ የሚመጣው አሰልጣኝም በደንብ ሊሰራበት የሚገባው ጉዳይ በመከላከል ረገድ ያለበትን ድክመት ነው። በእርግጥ ከኋላ መስመር ላይ ያለው አይደን ሄቨን በእድሜም አንጻር ገና ከመሆኑ አንጻር እንደዚህ አይነት ነገሮች አፕል ሊያደርጉ ይችላሉ። ነገር ግን የአይደን ሄቨን ችግር ብቻ ሳይሆን የግብ ጠባቂውም ፖዚሽኒንግ ከዚህ በፊት ተደጋጋሚ ተመልክተናል። የፖዚሽኒንግ ፕሮብሌም ነው እና እንደዚህ አይነት ነገር ሀፕል ሊያደርግ ይችላል። ግን በረኛውም በእንደዚህ አይነት ሙመንቶች ፖዚሽኒንግ ላይ በጣም መስተካከል እንዳለበት ተደጋጋሚ ስህተቶችንም ሲሰራ ተመልክተናልና በፖዚሽኒንግ ላይ ያለበትን ችግር የዩናይትድ አዲሱ ግብ ጠባቂ እድሜውም ገና ከመሆኑ አንጻር ከጊዜ ብዛት እነዚህ ነገሮች ያስተካከላል የሚል እምነት አለኝ። ግብ ጠባቂው የተሻለ አቅም ወይም ፖቴንሻል እንዳለው እናውቃለን። ዩናይትድ እንደ ቲም ግን በጣም ሊያስብበት የሚገባው ጉዳይ በመከላከሉ ረገድ ያለበትን ድክመት ነው። ጎል ካስቆጠሩ በኋላ ወዲያውኑ ጎል የሚቆጠሩበት ሙመንት በጣም የሚያሳዝን ነው። ትናንትና 3 ነጥብን አግኝቶ መውጣት ይችሉ ነበረ። ነገር ግን በቃ ከዚህ በፊት የሆነው ነገር በትላንትናው ዕለትም ሆኗልና በጣም ለዩናይትድ ደጋፊዎች ልብ የሚሰብር ውጤት ነው የትላንትናው የአቻ ውጤትና ከዚህ በኋላ እንግዲህ ዩናይትዶች በእውነት እንደዚህ አይነት ነገር ላይ ይሰራሉ የሚል እምነት ይኖረናል። በቀጣይ እንግዲህ ማንቸስተር ዩናይትድ ብራይተን ሆቭ አልቢዮንን የሚገጥም ይሆናል። ሌላኛው እንግዲህ የሮማው ስፖርቲንግ ዳይሬክተር ኒኪ ማሳራ በማንቸስተር ዩናይትድ ከተደረገው የአሰልጣኝ ለውጥ በኋላ ዘርጊዚን የማስፈረም ዕድላቸው እጅግ አናሳ መሆኑን ገልጸዋል። ከስካይ ስፖርት ኢታሊያ ጋር በነበራቸው ቆይታም ዘርጊዚ በእኛ ብቻ ሳይሆን በብዙ ክለቦች የሚወደድ የማንቸስተር ዩናይትድ አጥቂ ነው። ሆኖም ከአሰልጣኝ ለውጥ በኋላ ነገሮች ተቀያይረዋል። በእድገት ላይ ያለ ንግግር የለንም ሲሉ ተደምጠዋል። የጣሊያኑ ክለብ ሮማ እንግዲህ በተጫዋቹ ላይ ከፍተኛ የሆነ ፍላጎት እንዳለው ይታወቃል። ምናልባትም ተጫዋቹ ከማንቸስተር ዩናይትድ የሚለቅ ከሆነ በዋነኝነት ወደ ሮማ የሚሄድበት እድል ከፍተኛ እንደሆነ እየተገለጸ የሚገኘው ዮሹዋ ዘርጊዚ በሚገባ በዩናይትድ ቤት ጥሩ ነገር እያስመለከተ አይደለም እና
ዩናይትዶች ተጫዋቹን ለመሸጥ ከወዲሁ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። እንግዲህ አሁን የአፍሪካ ዋንጫ እንግዲህ በቅርቡ የሚያልቅ ይሆናል። በርካታ ተጫዋቾችም ወደ ማንቸስተር ዩናይትድ በተለይም ወሳኝ ተጫዋቾችን ማንቸስተር ዩናይትድ በቅርቡ የሚያገኝ ይሆናል። በጥሎ ማለፍ እንግዲህ ሞሮኮ ከካሜሮን ጋር መጋጠማቸው የሚታወቅ ጉዳይ ነውና ማንቸስተር ዩናይትድ ወይ ብሪያን ምቤሞን ወይም ደግሞ ኑስር ማዛራዊን የሚያገኝ ይሆናል እና ዩናይትዶች በሚገባ ከአፍሪካ ዋንጫ ተጫዋቾቹን ሲያገኝ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። አሰልጣኝን በተመለከተ እንግዲህ በዛሬው ዕለትም አዲስ መረጃ ወጥቷል። እንግዲህ ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ ቦታን ካላገኘ የኦሌ ጉናር ሶልሻየር ረዳት ሆኖ ለመሾም ዝግጁ እንደሆነ እየተገለጸ የሚገኘው እንግዲህ ከሁለት አንዱ ማለትም ኦሌ ጉናር ሶልሻየር ወይም ማይክል ካሪክ የማንቸስተር ዩናይትድ ኬርቴከር አሰልጣኝ ይሆናሉ ተብሎ ይጠበቃል። እንግዲህ ኦሌ ጉናር ሶልሻየር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ እንደሚሆን ሙሉ እምነት እንዳለውም እየተነገረ ሲሆን አሁን ሊጠበቅ የሚገኘው የክለቡ አረንጓዴ መብራት ነው። እንግዲህ በየትኛውም ጊዜ ዩናይትዶች ሹመት ሊሰጡ ይችላሉ። ምክንያቱም ዩናይትዶች በተለይም ኦሌ ጉናር ሶልሻየርን የመሾም እድላቸው ግን በጣም ከፍተኛ እንደሆነ እየተገለጸ የሚገኘው። አሁን ይህንን ዜና በማጠናክርበት ጊዜ ወጣ መረጃን ወደ እናንተ ላደርሳችሁ። እንግዲህ ማንቸስተር ዩናይትድ ቋሚ አሰልጣኝ የሚቀጥሩት በክረምት እንደሆነ ታውቋል። ዋነኛ መስፈርታቸውንም አሳውቋል። እንግዲህ የፕሪሚየር ሊግ ልምድና በቶሎ ተጽዕኖ መፍጠር ችሎታ ያለውን አሰልጣኝ እንደሚፈልጉ አሳውቀዋል። ሆኖ ማን ሊሆን ይችላል ለሚለው ጊዜው ገና እንደሆነ ተገልጿል። ቤራዳን ጨምሮ ባለስልጣናቱ ሁልጊዜም በጉዳዩ ዙሪያ እየተነጋገሩ እንደሆነ ነው እየተገለጸ የሚገኘው። የዩናይትድ አሰልጣኝ ለመሆን ዋነኛ መስፈርቶች ግን የፕሪሚየር ሊግ ልምድና እንዲሁም ደግሞ በታዳጊዎች የሚያምን ለታዳጊዎች እድል የሚሰጥ አይነት አሰልጣኝ እንደሆነ ተገልጿል። ዲዘርቢና ቱሄል የዩናይትድ አሰልጣኝ የመሆን እድላቸው በጣም የጠበበ እንደሆነ እየተገለጸ የሚገኘው። በፕሪሚየር ሊግ ውስጥ ልምድ ያለው አሰልጣኝ ዋነኛ መስፈርት እንደሆነ እየተገለጸ የሚገኘው። እንግዲህ ከዚህ በፊትም አስተውላችሁታል፣ የፕሪሚየር ሊግ ልምድ የሌላቸው አሰልጣኞች እየመጡ ነው ማንቸስተር ዩናይትድ ቤት በሚገባ ጎልተው መታየት ያልቻሉትና በትናንትናው ዕለት እንደተናገርኩት ከሆነ ዩናይትድ አንድም ስህተት ሰርቷል የምልበት ፖይንት ምንድን ነው? ወርልድ ክላስ የሆኑ አሰልጣኞችን ሲቀጥር አልተመለከትም። እውነት ለምን ጆዜ ሞሪኖን ብቻ ነው እስካሁን ድረስ ወርልድ ክላስ አሰልጣኝ ብላችሁ ካሰመራችሁ ጆዜ ሞሪኖን ብቻ ነው ልጠቅሱ የምትችሉት እንጂ ታክቲካሊ በጣም ሊቅ የሆነ አሰልጣኝ ዩናይትድ ቀጥሮ አልሳካ አላለውም። እውነት ለመናገር ማለት ነው። በርካቶችን መመልከት ትችላላችሁ። ብዙዎቹ ወርልድ ክላስ የሚባሉ አሰልጣኝ አይደሉም። ስለዚህ አሁን በፕሪሚየር ሊግ ልምድ ያለው እንዲሁም ደግሞ ታክቲካሊ በጣም የላቀ አይነት አሰልጣኝ ዩናይትድ የሚሾም ከሆነ የማይሳካለት ምንም አይነት ሪዝን ይኖራል ብዬ አልገመትም። ኢኒዮሶች ደግሞ አሰልጣኙ ውጤታማ የሚሆን ከሆነ ሰፖርት ለማድረግ ዝግጁ እንደሆኑ ይታወቃልና በማንቸስተር ዩናይትድ አጠቃላይ መዋቅሩ ችግር እንዳለ ይታወቃል። ነገር ግን አሁን ማንቸስተር ዩናይትዶች በጣም ጥንቃቄ በተሞላበት ሁኔታ የአሰልጣኝ ቅጥር ለማድረግ ዝግጁ እንደሆነ እየተገለጸ የሚገኘው። ሉዊስ ኤንሪኬ የማንቸስተር ዩናይትድ አዲስ አሰልጣኝ የመሆን እድሉ ግን በጣም ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች ነው እየገለጹት የሚገኘው። እኔም አዲስ መረጃ የሚወጣ ከሆነ ወደ እናንተ የማደርሳችሁ ይሆናል። በጥንቃቄ በተሞላበት ሁኔታ ዩናይትዶች በክረምቱ ሰኔ ወር ላይ አዲስ አሰልጣኝ ለመሾም ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ስሙ ትልቅ የሆነ አሰልጣኝ ወደ ማንቸስተር ዩናይትድ ቤት እንደሚመጣ ግን ምንም ጥያቄ የሌለው ነገር ነው። አዲስ መረጃ የሚወጣ ከሆነ ወደ እናንተ የማጋራችሁ ይሆናል። የውስኮርድ የሳምንቱ ምርጥ 11 ውስጥ እንግዲህ ማቲያስ ኩኛ ተካቷል። በርካታ ተጫዋቾች ናቸው የተካተቱት። ከነዛም ውስጥ እንግዲህ ብራዚላዊ ተጫዋች ማቲያስ ኩኛ መካተት ይችላል። እንግዲህ በማንቸስተር ዩናይትድ ቤት በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ይሄ ተጫዋች እንግዲህ የማይደክም የማይሰለች ተጫዋች እንደሆነ ይታወቃል። በእያንዳንዱ ጨዋታ ያለውን ነገር ለመስጠት ከዚህ በፊት የነበሩት ተጫዋቾች እንዲሁም እኮ ድክመታቸው ይሄ ነበረ። እነ ማርከስ ራሽፎርድን ብናነሳ የሚጋደሉ የሚደክሙ አይደሉ። ቲማቸው እየተጠቃ ቲማቸው ችግር ውስጥ እያለ እንኳን ወክ የሚያደርጉ ነበሩ እና አሁን እንደ ማቲያስ ኩኛ አይነት ተጫዋች መኖሩ በጣም ደስ የሚያሰኝ ነው። የትላንትናን ጨዋታ ማየታችሁ ከሆነ ህብረታቸው ደስ ይላል። ሁሉም ሲታገሉ ነበረ። በትላንትናው ጨዋታ ዕለት ዩናይትድ ለረጅም ጊዜ ያጣው ነገር ይሄ ነበረ እና እውነት በጣም ደስ የሚያሰኝ ነገር ነው ይሄ። በትላንትናው ዕለት ደግሞ ስሎቬኒያዊ አጥቂ ቤንያሚን ሼሽኮ 2 ጎል ማስቆጠሩ ለአጥቂ ጎል ማስቆጠር ማለት ትልቅ ነገር ነውና ሌሎች ጎሎችንም እንዲያስቆጥር ያነሳሷል ተብሎ ይጠበቃል። በቀጣይ እንግዲህ ማንቸስተር ዩናይትድ ብራይተንን የሚገጥም ይሆናል። ይህንን ጨዋታ አስመልክቶ እንግዲህ አዳዲስ መረጃ ወደ እናንተ የማርሳችሁ ይሆናል። በዛሬው ዕለት ግን ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።